ሰላም እንኳን ወደ ጭንቅላት ጨዋታ በደህና መጣችሁ። ዛሬ 15 የአእምሮ ፈተናዎችን ታያላችሁ። በእያንዳንዱ ፈተና 10 ሰከንድ ብቻ ይኖራችኋል። ሁሉንም ትመልሳላችሁ ወይስ ሁሉንም ታጣላችሁ? ወይስ ግማሽ? ኮሜንት ላይ አስቀምጡልን። በጥንቃቄ ተመልከቱ። ትንሹ ፍንጭ እንኳን መልሱን ሊያሳያችሁ ይችላል። እስኪ ወደ ፈተናው እንመለስ። ፈተና ቁጥር 1 ሌባው ማን ነው? 5 ሰዎች በአንድ ሱቅ ውስጥ ቆመዋል። ከእነሱ አንዱ ስልክ ሰርቋል። 10 ሰከንድ አላችሁ። ስልኩን የሰረቀው ማን ነው? ሰዓት አልቋል። ቁጥር 2 ነው ካላችሁ በትክክል መልሳችሁታል። ምክንያቱም ከጃኬቱ ኪስ ውስጥ የባለቤቱ ስልክ በግማሽ ይታያል። ፈተና ቁጥር 2 ሐሰተኛው ፖሊስ ማን ነው? 4 ፖሊሶችና አንድ ሰው ቆመዋል። አንዱ ግን እውነተኛ ፖሊስ አይደለም፣ እየዋሸ ነው ማለት ነው። ስለዚህ እየዋሸ ያለው ፖሊስ ማን ነው? ሰዓት አልቋል። ቁጥር 5 ነው ካላችሁ በትክክል መልሳችሁታል። ምክንያቱም የፖሊስ መለያው ተገልብጦ ተለጥፏል። የደንቡም ዩኒፎርም ከነሱ ጋር ይመሳሰልም። ፈተና ቁጥር 3 የማይታየው እንግዳ ማን ነው? አንድ ቤተሰብ ፎቶ እየተነሳ ነው። ነገር ግን ከአምስቱ አንዱ በእውነት በዚያ የለም። በዚያ የሌለው ማን ነው? 10 ሰከንድ አላችሁ። ሰዓት አልቋል። ቁጥር 3 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በመስታወቱ ውስጥ የሌሎቹ ሁሉ ምስል ይታያል፣ የእሱ ግን አይታይም። እንዴት? ፈተና ቁጥር 4 ሮቦቱ ማን ነው? 5 ሰዎች ካፌ ውስጥ ተቀምጠዋል። ከእነሱ አንዱ ሮቦት ነው። 10 ሰከንድ አላችሁ። ሮቦት የሆነው ማን ነው? ሰዓት አልቋል። ቁጥር 1 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በአንገቱ አጠገብ ትንሽ የብረት መስመር ይታያል። አይኖቹም በተፈጥሮ አይንቀሳቀሱም። ስለዚህ ቁጥር 1 ነው ማለት ነው። ፈተና ቁጥር 5 ሚስጥራዊው ሀብታም ማን ነው? ሀብቱንስ ለመደበቅ ፈልገ። 5 ሰዎች በአንድ ፓርክ ውስጥ ተቀምጠዋል። ከእነሱ አንዱ በጣም ሀብታም ነው፣ ግን ለመደበቅ ይሞክራል። 10 ሰከንድ አላችሁ። ለመደበቅ የሚሞክረው ሰው ማን ነው? ሰዓት አልቋል። ጥያቄውን መለሳችሁ? ኮሜንት ላይ አስቀምጡልን። ቁጥር 4 ነው ካላችሁ በትክክል መልሳችሁታል። ምክንያቱም ቀላል ልብስ ቢለብስም በእጁ ላይ በጣም ውድ ሰዓትና የቅንጦት መኪና ቁልፍ ይዟል ማለት ነው። ፈተና ቁጥር 6 የባንክ ዘራፊው ማን ነው? 5 ሰዎች ከባንኩ ውጪ ቆመዋል። ከጥቂት ደቂቃዎች በፊት ባንኩ ተዘርፏል። ከእነሱ አንዱ ዘራፊው ነው። 10 ሰከንድ አላችሁ። ዘራፊው ማን ነው? ሰዓት አልቋል። ቁጥር 5 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በጫማው ላይ ከባንኩ የመጣ የደህንነት ቀለም ተለጥፎበታል። ፈተና ቁጥር 7 መርዛሙ ጠርሙስ የትኛው ነው? በአንድ ጠረጴዛ ላይ 5 ብርጭቆዎች አሉ። አንዱ መጠጥ ተመርዟል። የተመረዘው መጠጥ የትኛው ነው? 10 ሰከንድ አላችሁ። በስነ ስርዓት መልሷት ይችን እንኳን። ሰዓት አልቋል። ቁጥር 2 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በዚያ ብርጭቆ ዙሪያ ምንም ነፍሳት አይታዩም፣ ሌሎቹ ግን ዝንቦች አሉባቸው። ፈተና ቁጥር 8 ዘመናዊው ሰው ማን ነው? ይህ ፎቶ በ1970 የተነሳ ፎቶ ነው። ነገር ግን አንድ ሰው ዘመናዊው ነው ማለትም አዲስ ነው ማለት ነው። 10 ሰከንድ አላችሁ። አዲሱ ሰው ማን ነው? ሰዓት አልቋል። ቁጥር 1 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በእጁ ላይ ስማርት ሰዓትና ገመድ አልባ ኤርፎን ማዳመጫ አለው። ፈተና ቁጥር 9 ሐሰተኛው ተማሪ የትኛው ነው?
5 ተማሪዎች በትምህርት ቤት ናቸው። አንዱ ተማሪ አይደለም፣ እየዋሸ ነው ማለት ነው። ስለዚህ 10 ሰከንድ አላችሁ። እየዋሸ ያለው ሰው ማን ነው? ሰዓት አልቋል። ቁጥር 4 ነው ካላችሁ በትክክል መልሳችሁታል። ምክንያቱም የተማሪ ቦርሳ ፋንታ የቢሮ ሰነዶችን የያዘ ቦርሳ ይዟል። ፈተና 10 የአልማዝ ሌባው ማን ነው? 5 ሰዎች በጌጣጌጥ ሱቅ ውስጥ ቆመዋል። አንድ ውድ አልማዝ ጠፍቷል። አልማዙን የሰረቀው ሌባ ማን ነው? 10 ሰከንድ አላችሁ። በጥሞና መልሱ። ሰዓት አልቋል። ቁጥር 3 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በኮቱ ኪሱ ውስጥ የሚያንጸባርቅ የአልማዝ ጫፍ በትንሹ ይታያል። ፈተና 11 እሳቱን ያስነሳው ማን ነው? አንድ ህንፃ ውስጥ ትንሽ እሳት ተነስቷል። 5 ሰዎች ከህንፃው ወጥተዋል። ከእነሱ አንዱ እሳቱን ያስነሳው ነው። እሳቱን ያስነሳው ማን ነው? 10 ሰከንድ አላችሁ። ሰዓት አልቋል። ቁጥር 2 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በኪሱ ውስጥ ላይተር ይታያል። በእጁም ላይ የጭላት ምልክት አለ። ፈተና 12 ሐሰተኛው ሐኪም ማን ነው? 5 ሰዎች ነጭ ጋውን ለብሰዋል። አንዱ ግን ሐኪም አይደለም። 10 ሰከንድ አላችሁ። ሐኪም ያልሆነው ማን ነው? ቁጥር 5 ነው ካላችሁ በትክክል መልሳችሁታል። ምክንያቱም የስሙ መታወቂያም የሆስፒታሉን አርማ አይወክልም። ፈተና 13 ማን እየዋሸ ነው? 5 ጓደኞች ዝናብ እየዘነበ በፓርክ ውስጥ ቆመዋል። ሁሉም አሁን ነው የመጣሁት ይላል። አንዱ ግን እየዋሸ ነው። 10 ሰከንድ አላችሁ። እየዋሸ ያለው ማን ነው? ቁጥር 4 ነው ካላችሁ በትክክል መልሳችሁታል። ምክንያቱም ልብሱ ፈጽሞ አልረጠበም። ዝናቡም ከቆየ ጊዜ ጀምሮ እየዘነበ ነው። ፈተና 14 ከእስር ያመለጠው ማን ነው? 5 ሰዎች በአውቶቡስ ማቆሚያ ቆመዋል። ፖሊስ ከእስር ያመለጠ ሰው እየፈለገ ነው። 10 ሰከንድ አላችሁ። ከነዚህ ሰዎች ውስጥ ከእስር ያመለጠው ሰው ማን ነው? ሰዓት አልቋል። ቁጥር 1 ነው ካላችሁ በትክክል መልሳችሁታል። ምክንያቱም በአንድ እጁ አንጓ ላይ የካቴና ምልክት ይታያል። ልብሱም በፍጥነት እንደተቀየረ ይመስላል። ፈተና 15 ዘውዱን የሰረቀው ማን ነው? በሙዚየሙ ውስጥ አንድ ውድ ዘውድ ጠፍቷል። 5 ጎብኚዎች አሉ። ከነዚህ ውስጥ ዘውዱን የሰረቀው ማን ነው? 10 ሰከንድ አላችሁ። ቁጥር 3 ነው ካላችሁ በትክክል መልሳችሁታል። ምክንያቱም የጀርባ ቦርሳው በሌሎቹ ከሚታየው በላይ በጣም የተነፋ ነው። ከዚያም ውስጥ የወርቅ ቀለም ያለው ትንሽ ክፍል በግልጽ ይታያል። እንኳን ደስ አላችሁ! 15ቱንም የጭንቅላት ጨዋታዎች ጨርሳችኋል። ከ15ቱ ውስጥ ስንቱን በትክክል መልሳችሁ? ውጤታችሁን በኮሜንት ጻፉ። 15 ከ15 ካገኛችሁ እውነተኛ የሚስጥር መርማሪ ናችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ። ለተጨማሪ የአእምሮ ፈተናዎችና የሚስጥር ጨዋታዎች ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ የበለጠ ከባድ ፈተናዎች ይጠብቋችኋል። እስከዚያ ድረስ አይናችሁን ክፍት፣ አእምሯችሁን ንቁ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።